ተንገበገበሽ አረረሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር እያደረጋችሁ ለሁሉም ሰው እንዲደርስ ፈልጋለሁ። እንግዲህ እህታችን ዛሬ አዲስ መልእክት አላት። ሁላችሁም ይሄን ቪዲዮ እስከ መጨረሻው አዳምጡት። እንግዲህ ላችሁ የፈለኩት ሰላምዬ ወደ እኔ ከመጣይ ሳምንት አልፏታል። ሳምንት እየሆናት ነው። ነገር ግን ከኔ ጋር እንድትወልድና እኔ ጋር እንድትቀመጥ ለጊዜው እኔ ጋር እንድትረጋጋ ነበር የፈለኩት። እሷ ግን ፍቃደኛ አይደለችም። እኔ ምን እንደሆነች አላውቅም። የከፋትን የችግራትን ነገር አልገባኝምና ዛሬ እመለሳለሁ ወደ መጣችበት ከተማ እመለሳለሁ ስትለኝ እኔ ደግሞ እንደምታዋት እንግዲህ 8ኛው ወሯ ገብቷለን። ሴት ልጅ ናት። ስለዚህ አንድ ወር ነው መውለጇ የቀራትና አንድ ወር ደግሞ ከኔ ጋር እንድትቀመጥ እኔ ጋር አብራ እንድትቆይ ነበር የፈለኩት። እሷ ግን ለምን እንደው አላውቅም ዛሬ በጣም ከፍቷታለን። እኔ መሄድ አለብኝ ምናምን ነገር እያለች ነውና እስኪ እኔ ከናንተ አንድ ሴት ልጅ አርግዛ ብቻዋን ሆና ምንም ሰው ሳይኖር ብቻዋን እንድትቀመጣለች እስኪ እናንተ አንዳንድ ምክር ስጧት። ማለት ለሰው ልጅ ምንም ግን የፈለገችውን የልቧን ላላረግ እችላለሁ፣ የፈለገችውን የልቧን ላላሟላላት እችላለሁ። ግን እንደ ሰው ደግሞ ሰው ሆናችሁ ጭራሽ እርጉዝ ሆናችሁ እና እንዴት ነው ብቻ የምትቀመጠው? ማለት እኔ ደስ አላለኝም። ግን እሷ ደግሞ ቤት ሄዳለሁኝ ሰውን ባይኖረኝ ይሄዳለሁ ነው የምትለውና አላቅም ብቻ ምን እንደምን አላቅም። አንድ ሴት ነፍሰ ጡር አንዲት መውለጃዋ የደረሰ ሴትዮ በዚህ ሰዓት ብቻዋን የምትቀመጥበት አይደለምና እስኪ እናንተም ሀሳብ አስተያየታችሁን ስጧት። እሷም ደግሞ ምን እንደሆነች እንጠይቃት። ለምን ብቻዋን መሆን እንደፈለገች ከኔም የከፋት ነገር ካለ እኔ አስተካክላለሁና አንዳንድ ምክር እንድትሰጧት ነው። ማለት አንድ ሴት ልጅ እሷ የምትለው ምንድነው ሴት እህቶቻችን አረብ ሀገር ላይ እኮ አርግዘው ስራ ሰርተው ልጅ አቅፈው አሳድገዋል ትላለች። ግን አረብ ሀገርና ደግሞ እኛ ያለንበት ሀገራችን አሁን ላይ እንደምታዩት እንደፈለጋችሁ ወጣችሁ የምትገቡበት አይደለም። በየቀኑ የሆነ ኮሽ የሚል ነገር አለና ከዛ ደግሞ የሆነ ወደ ሕክምና ለመሄድ ብትፈልግ መንገድ ከተዘጋጋ እንደምታዩት ሀገራችን የተረጋጋ ነገር የለምና እሷ ደግሞ እዛ ተነስታ ነው የመጣችው። ሰላሙ ስለሌለበት ቀበሌ ተነስታ ነው የመጣችውና እኔ እያልኩ ያለሁት አንቺ አሁን ላይ ዝም ብለሽ ተረጋግተሽ ከኔው ጋር ተቀምጠሽ ወልደሽ በሰላም ልጅሽን አቅፈሽ እዛም በኋላ ወደ ፈለግሽ ቦታ ትሄጃለሽ ነበር እያልኩ ያለሁት። እሷ ደግሞ ዛሬ በቃ እሄዳለሁ ብላ ተነስታለች። ሀሳብ አስተያየቷን እንድትሰጥ ፈልጋለሁ። ለምን እንደሆነ ብቻዋን መሆን የፈለገችው አንዲት ነፍሰ ጡር ደግሞ ለምን ብቻዋን ስትሆን ምን ያጋጥማታል ብለሽ ታስቢያለሽ? ማለት ዝም ብሎ ብድግ ብሎ መሄድን እንዴት መረሽው? እንግዲህ አይ ላንቺ ምን ሸማን አልፈልግም። ሲጀመር ያው ቤተሰብ ጋር መታረቅ አለ። ያኔ ምን ልበልሽ የሴት ልጅ ስትወልድ ሞትም አለ መዳንም አለ። በዛን ሰዓት ቤተሰብ ቀርቦ ይቅርታ ካልተጠያየሽ እንግዲህ የሰማይ ቤት መዝጋት ነው። ያኔ መሄድ የምትፈልጊው ቤተሰቦችን ይቅርታ ለመጠየቅ ነው? ያኔ እኔ የበደልኩት ነገር የለም። ግን ኖ አይደለም። ሰው እኮ ስለበደለ አይደለም ይቅርታ የሚጠይቀው። በቃ ማንኛውም ሰው እኔ ትክክል ነኝ ነው የሚለው። ግን ይቅርታ ደግሞ ወደ ፈጣሪ የሚያቃርብ ነገር ነው። ግን እዚህ ጋር አንድ ነገር ላንቺም ሸም እንዳልሆነሽ ማለት ሸም ይሆንሽ ይመስልሻል? እኔ ስታዩ ምን ሸም የምትሆንበት ነገር አለ? አንቺ እኮ ራሱን የቻልሽ ሰው ዛሬ እኮ ሰው እጅ ላይ አይደለሽም። አንቺ ሸም ቢሆንም ኮመንታሮች እኔ ወልጄ መጣች ጠይቀኝ አይሻልም? እኔ መጥቼ ጠይቅሻለሁ። ግን እኔ ደግሞ ለጊዜው በቃ እዛ ሰላም ስለሌለ አሁን ስመጣ ማለት ነው እኔ ዝም ብዬ ነው ድንገት ለሁለት ቀን ብዬ ነው የመጣሁት። ስመጣ ማለት ነው አንቺን ለማየት ሁለት ቀን ያለሽ ያመጣሁት ልብስ ሁለት ልብስ ብዬ ይዤ የመጣሁት እና በቃም ሁሉ ነገርም እዛ ባዶ ቤት ትቼ ነው የመጣሁት። አይ በቃውን አሰብሽ። ግን አንቺ እዛ ጋር ቢያምሽ ለመውለድ ምናምን ነገር እየተዳረሽ ነው። ብቻሽን ስትሆኝ ሳይበታል እንግዲህ ሰራተኛ ልቀጥር ነው
ኦኬ ሰራተኛ በተቀጠረ ነው ያኔ ከኛ በታች የሆነች ልጅ ግን ነው የምትቀጥረው። መቼም እውቀቱ ያላት አይደለም ማለት አንድ ሴት ሊመጣ ሲመጣ አንቺ ከአሁን በፊት ሞክሮሽ አያውቅም። ስለዚህ ግዴታ አንቺ ደግሞ መሆን ያለበት በኔ እግር ወይንም ባንቺ እግር ያለች ወልዳ ያላየችው ሴት ሳይሆን እውቀቱ ያለው ሰው ጋር መገናኘት ደግሞ በዚህ ሰዓት ግድ ነው ታውቂያለሽ። እኔ ደራሴ እዚህ ብትሆኝና እዚህ ሆነሽ ብትወልጂ ምርጫዬ ነው እንደ ራሴ። ያን ስል ደግሞ ማለት ሙሉ በሙሉ የሚያስደሳሽን ነገር አደርጋለሁ ማለት አይደለም። ግን የሰው ልጅ ደግሞ አቅም የሚችለውን ካረገ እዛ በላይ ያለው ደግሞ ፈጣሪ ይሙላ። ግን እንደ ጓደኛ ደግሞ የጓደኝነቴን ብዋጣ ደስ ይለኛል ማለት የሆነ በቃ አይደለ አረኩ ብዬ የምመጻደቅበት ነገር ሳይሆን በቃ የሆነ ለጓደኛዬ የሚገባት ነገር ነው ብዬ የምለውን ነገር ግን አሁን አንቺ እዛ ማዶ ሆነሽ እኔ እዚህ ሆኜ ባይሽ አንድ ቀን ሁለት ቀን መጥቼ ከዛ የተረፈ ግን አንድ ቀን ራሱ ላድርም እችላለሁ። እንግዲህ መተሽም አንድ ሁለት ሳምንት ገንፎ ካላገና ሳይሽ እኔ አንድ ሁለት አረስኩ ልትል ነው። ሁለት ቀን ማላድራለች ማለት እዚህ ጋር እኔ ለራሴ ደግሞ እዚህ ቤቱ ሳያስፈልገኛል። ግን አንቺም እዛ ባዶ ቤት እኔም እዚህ ባዶ ቤት ከምንሆን ሁለታችንም አንድ ቤት ብንሆን እዛው ቁጭ ብለሽ ብትወልጂ እዛው ቁጭ ብለሽ ብትታረሺ እንደራሴ ማለት የምትከብጂው ምንም ነገር ይሄ ከከብዳለህ የሚባል ወይንም ደግሞ አስቸግራታለህ ማለት አስቸግራለህ የሚባል ነገር የለም። ማለት ሁሉም ነገር ሱቅ ላይ ያለ ነው። ሁሉም ነገር ማለት የሆነ በቃ ቢያስፈልግሽ እንኳን ሱቅ ላይ ሄደሽ መንገስተሽ የምትጠቀሚው ነገር ነው አይደለም። ቤት ውስጥ ያለውን ነገር ሰርቶ ምን ብላት ማለት ነውና አስቸግራለሁ የሚል እኮ ራሱ ባዶ እጁን እኮ ራሱ ሰው ላይ እኮ ባዶ እጇን መታ ቁጭ ብላ አስቸግራለሁ የሚባል በሰዓት አይደለም። ማለት የሆነ በቃ ይሄ ያለፈበት የድሮ ቃላት ነው። ለኔ የምትከብጂኝ የምትሸም የምትወኝ ምንም ነገር የለም። እንደው ምንድነው እንደራሴ እንደ ጓደኛ በቃ ጓደኛዬ ብሎ በቃ የሚያስተሳስር የሚያዛምር ነገር ነው። ገባሽ? የሆነ ፍቅርን የሚጨምር ነው እንጂ የሚቀንስ ነገር አይደለም እኮ። አሁን እኮ እኔ ባለሁበት ምንም የከፋኝ ነገር የለም። አሁን እኮ አይደለም እኔ ግን አሁን አንድ ወር ነው የቀረሽ መውለጃሽ አይደለ? እቺ አንድ ወር ደግሞ ግዴታ ከሰው ጋር የምትሆኝበት ሰዓት ነው። ገባሽ? እየደከመሽ ነው የሚመጣው። አሁን ሰውነትሽ በቃ እየተሰበሰበ እግርሽ እንትን እያለ ነው የሚሄደውና የዛን ደሰለች ታያለሽ። በቀኝ ብቻ ተኝቼ ሌሊት የሚደክመኝ ነገር በአንድ ጎን ሰው ማለት በተጋት እኮ መቀየር ትችያለሽ። አልችልም እኮ አሁን አንቺ አልችልም ማለት ይሄ ያንቺ ነው አስተሳሰብ። ግን እኔ አያቴ ምን ትልሰማለሁ በስተኝ በግራ ከተኛሽ በቀኝሽ ለመዞር ስትፈልጊ ቀስ በሰረሰሽ እንደዚህ ዞረሽ ተኝ ነበር የምትለው። አያቴ ሳልሞክረው ጋር ተመሰለሽ ይልሽ ልጅ ያለው እዚህ ጋር ግራዬ ጋር ነው ያለው። እኔ የምተኛው በቀኝ ነው። ሌሊት በጣም ሲደነዝዘኝ አንዳንድ ጊዜ ቆማለሁ ተነስቼ። እኔ ግን ሴቶች ራበን ይላሉ ሌሊት። አሁን ቲክቶክ ላይ እንደምናየው ተነስተው ይበላሉ ሳ እኔ ግን አይረባኝም፣ ጭራሽ አይረባኝም። ግን ተዛውሬ መተኛት ፈልጌ በግራዬ ስተኛ የሆነ ይንፈራፈራል እንዳለ ሆዴ መጥቶ እዚህ ጋር ግራዬ ላይ የሚወርቅብኝ። በዚህ ሰዓት ታዲያ አንቺ ወለጃሽ እየደረሰ ሳያስፈልጋል ነው የምለው እንደራስ። እንግዲህ እግዚአብሔር ያጋን ብዬ ነው እንትን የምለው። ምክንያቱም እኔ አንቺ ላይ እንትን ማለት ሸህም ሊሆን ሸህም የሚባል ነገር እኮ ሸህም ከምን የመጣ ነው? ሸህም የሚለው ነገር ለአንድ ጓደኛሽ ሸህም መሆን አለው ማለት ለኔ ከብደ አይደለም። ያንቺ አሁን እኮ ያጎደልሽብኝ ነገር የለም። ግን አሁን በእኔ ቦታ ብትሆን ያንቺ ራሱ ከብዳና አይሆንም ነው የምትይውና እንጂ ያጎደልሽብኝ ነገር የለም። ሁሉ ነገር ሙሉ ነው እግዚአብሔር ይመስገንና ፊቴን አይተሽሎ ምን ሆነሽ ነው ነይ ወክና ያርግ ምናምን ሁሉ ትኛለሽ እና እኔ የጎደለብኝ ነገር የለም። ግን ሂደሽ ይቅርታ ተጠይቀሽ እና ግዴታ ማረስ አለባት። ገባሽ? መምጣት አለባት። ቤተሰብ ጋር ለመገናኘት ሆነ በጣም ነው ደስ የሚለኝ። እንግዲህ ቤተሰቦች እንደሰማችሁት ሰላም ከኔ ጋር አንድ ሳምንት ቆይታለች። ከአንድ ሳምንት ቆይታ በኋላ ወደ ቤተሰቦች እመለሳለሁ እያለኝ ነው። እውነት ነው ቤተሰቦቿ ጋር ከተመለሰች በጣም ነው ደስ የሚለኝ። ነገር ግን እንደው ዝም ብላ ብቻዋን ባዶ ቤት ከምትቀመጥ እኔው ጋር ዝጋ ብንቀመጥ እሷም እኔም ስደትን አይተናለን። እሷና እኔ በስደት ነው የተዋወቅነው። ስደት ነው ያስተዋወቀን፣ ስደት ነው ያዛመደን። የስጋ ዝምድና የለንም ወይም ሀገሬ ሰፈር ልጅ አይደለሽም። የስደት አስተዋወቀን እዚህ ድረስ አገናኝቶናልና እኔ ደግሞ ብቻዋን ሆና ከምትወልድ ሰው እኔ ጋር ሆና ብትወልድ በጣም ደስ ይለኛል። ምክንያቱም እኔ ጠቅልሌ እንዳልሄድ እኔም ለራሴ እዚህ ጋር
አባቴን ትቼ መሄድ አልችልም። ለዛም ታዲያ ሁለቱም አንድ ሆነው እዛው ቁጭ ቢሉልኝ በጣም ደስ ይለኝ ነበር። እሷ ደግሞ ቤተሰቦችን ይቅርታ ጠይቃለሁ ባጠፋም ከቤተሰቦች ጎን ነው መውለድ የምፈልገው ብላለች። እንግዲህ ሰላም ለመሄድ እየተዘጋጀች ነው። ያው እንዳትረሽን ነው ያው በነገራችን ላይ ማለት ነው እኔ ስኖር እዛ እውነት ለመናገር እኔ ጦርነት ስለነበረ 2 ሳምንት ማንንም ሰው አላየሁም። 2 ሳምንት ስልሽ ይመሻኔ ነገር እሰራለሁኝ፣ እበላለሁኝ፣ እተኛለሁኝ፣ መውጣትም የለም ማንም ሰው የሚመጣ የለም ወደኔ እኮ በዛን ታይም ግን ቢያምሽ ለአጅም ሳያስፈልጋል። አው ሀራስ አረብ ሀገር ራሱ እህቶቻችን ሰርተው ወለዱ ብትይ አረብ ሀገር ላይ ሰላም ስላለ ነው ገባሽ? ግን አሁን ሐኪም ቤት ቢዘጋ በዛን ታይም ሐኪም ቤት ቢዘጋ ሆነ አይበለውና ሐኪም ቤት ለመሄድ ብትፈልጊ ምንም ነገር የለም። ግን እንደዛ አይነት ነገር ስላለ እኔ ደግሞ እዚህ በተረጋጊ ምርጫ አድርጌ ነበር። ነገር ግን እሷ ፈቃደኛ አይደለችም። ስለዚህ በጣም እንግዲህ ሰላም ከሆነ ያኔ አሁን እኔ ምንም ያስኩት ነገር የለም አይደለ? ሰላም ከሆነ መቼም እኔ ብዙ ዕቃ አለኝ፣ ብዙ ልብሶች አለኝ፣ ብዙ ነገር አለኝ። ስልኬን ሁሉ ነው እዛ ትቼ የመጣሁትና መጓጓላ ስልኬ ራስ ስንት ብር ገዝቷት እና እሱን ጉድማ አድርጌ ነው የመጣሁት። ምክንያቱም ለ2 ቀን ለ3 ቀን ብዬ ስለመጣሁ ማለት ነው። ድንገት ራሱ ቢጃማ መንገድ ላይ ነው ገዝቼ ለብሼ የመጣሁት እና እንትን ካልሆነ ሰላም ካልሆነ ያኔ ያም ሁሉን ነገር አዘጋጅተሽ ቤቱን ግማ አከራይቶም ሆነ ይመጣል እቃሽን ቆልፈሽ። እኔ አሁን ዝም እየቀየንም ሁሉንም ጉርማ አድርጌ ነው የመጣሁት ማለት ነውና እና ቤተሰቦች እንደዛ ነው። እንደ ነፊሳ አይነት ጓደኛ በእውነት ይስጣችሁ። እኔ በዛ ሰው በራበይ ሰዓት ሰላም ስትለኝ ወይኔ ብቻዬን ነኝ ስላት ነይ እስቲ ከኔ ጋር ምናምን ስትለኝ እንደገና ተነስቼ ወደዚህ ስመጣ እውነት ወጥቼ ሰዎችን ጋር እንደ ወክራስ ስናደርግ ወይኔ ትላንትና እንደው ደስ ሲል እንዴት ነው ሲል በጎችን ሁሉ አየሁላታለሁ እና ደስ ሲል ምናምን እላታለሁና ሰው ጋር አውርታችሁ እኔ እኮ አንድ ስልኬ ራሱ ማለት ነው አንድ እዚህ ካርድ ሲያልቅብኝ ከቴሌ ይባደራል። ምክንያቱም ወጥቼ ለመግዛት በጣም ያስፈራል የነበረው ሁኔታ ስለሚያስፈራ እዛው እንትን ብዬ ቤቴን ዝግት አድርጌ እዛቸው እላለሁ እዛቸው አድራለሁ። ይነጋን ይመሻን ነበር ግን ፈነዳለሁ የነበረው ሁኔታና እውነት እኔ ካልተንቀሳቀስኩ ፈነዳለሁ። አንዳንድ ጊዜ እኮ አለቅሳለሁ። የሆነ ወስዶ እንትን ውስጥ ይጨምርሻል፣ ጭንቀት ውስጥ ይጨምርሻል፣ ሀሳብ ውስጥ ይጨምርሻል። ይሄ ለምን ሆነ ታያለሽ፣ ታስቢያለሽ። እኔ እንደዚህ ነበርኩ ወይ ታያለሽ እና ከባድ ነበረ። ግን አሁን እግዚአብሔር ይመስገን ተረጋግቻለሁ እና ደስ ይላል። እንደ ነፊሳ አይነት ጓደኛ ለሁላችሁም ለኔ እንደሰጠኝ ለእናንተም ይስጣችሁ። ከእውነት ነው የምላችሁ። አመሰግናለሁ ነፊሳ የኔ ቆንጆ። አንቺም ትልቅ ደረጃ ደርሰሽ ለማየት ያብቃኝ። እንግዲህ ጥሩ ትዳር ይዘሽ ጥሩ አንቺ ትብሽ አንተ ትብስ ተወር በኋላ አንተ በስብስ አንቺ በስብስ ከመባል አንቺ ትብሽ እኔ በስ ተብሎ ተቻችሎ የሚያኖር ትዳር ፈጣሪ ይስጥሽ።